ስለዚህ ባር ግራፎችን መገንባትና መተርጎም አይተናል። ማስታወሻችን የሚለውን እንመልከት። አሁን ያየነው ባር ነው። ስለዚህ ባር የሚባለው እንዴት ነው? አራት ጎን የሆኑት ናቸው። ሌላኛው ደግሞ በሌላ መንገድ ደግሞ መግለጽ የምንችለው ክብ ነው። ክብ ግራፍ ወይም ደግሞ ፓይ ቻርት የምንለው ማለት ነው። ተመሳሳይ ነው ሀሳቡ፣ እናየዋለን በምሳሌ። ስለዚህ ፓይ ቻርት የምንለው ምንድነው? ያንን መረጃ በአንድ ሙሉ ክብ ውስጥ አሁን ስንሰራ የነበረው አንድ ቋሚና አንድ አግድም እያደረግን ነበር የሰራነው በባር ግራፍ። እዚህ ጋር ግን በአንድ ክብ ውስጥ ነው የምናስቀምጥ የምንገልጽበትና የምንከፋፍልበት ወይም ደግሞ የምንተነተንበት ምስል ፓይ ቻርት ይባላል። ፓይ ቻርት አንድን መረጃ ከጠቅላላው በቀላሉ አነጻጽረን መግለጽና ለመረዳት አመቺ የሆነ መረጃ መግለጫ ዘዴ ነው። ማስታወሻ እዚህ ጋር ማየት ያለብን ፓይ ቻርት በምናዘጋጅበት ወቅት የሚከተሉትን ቅደም ተከተሎች መከተል ይኖርብናል። የተሰጠውን መረጃ በሰንጠረዥ ማስቀመጥ። ስለዚህ ከሁሉ የሚቀድመው በሰንጠረዥ ማስቀመጥ ነው። ከዛ በኋላ መረጃችንን ጎላ አድርጎ የሚገልጽ ክብ እናዘጋጃለን። ቅድም አሁን ዛጋ አግድምና ቋሚ አይደለ ያዘጋጀነው፣ አሁን ደግሞ ክብ ነው እናዘጋጀው። ከዛ በኋላ አንድ ሙሉ ክብ 360 ዲግሪ ስለሚገልጽ ሙሉ ክብ አሁን እንደምናውቀው በአንግል ስንማር 360 ዲግሪ ነው። የተገለጸው እያንዳንዱ መረጃ በ360 አባዝቶ ለመረጃው ጠቅላላ ድምር ማካፈል፣ መረጃ በዲግሪ መግለጽ። ስለዚህ አሁን በምሳሌ እናየዋለን። ከዛ በኋላ አንድን መለኪያ ፕሮትራክተር የአንግል መለኪያ ነው ፕሮትራክተር በመጠቀም ከክቡን ብርት በመነሳት ክቡን መከፋፈልና እያንዳንዱን ክፍል በልኬቱ መጠን መሰየም። ስለዚህ እነዚህ አራት ስቴፖችን እናያለን ማለት ነው። እዚህ ጋር ማስተዋል ያለብን ምንድነው? ፓይ ቻርትን ሰርተን ስናጠናቀቅ የሚከተሉት ነጥቦች ሊካተቱ ይገባል። የመጀመሪያው ዋና ርዕስ ነው። በቃ ያጠናነው ዋና ርዕስ። አሁን ለምሳሌ ውጤት ነበር የመጀመሪያ ኤግዛምፕላችን ላይ ምሳሌያችን ላይ። እዚህ ጋር ደግሞ በቃ ምንድነው የሚለውን ነገር ርዕሳችን ያስፈልጋል። ሁለተኛው እያንዳንዱ ክፍል በልኬቱ መጠን መሰየም። ስለዚህ የተለካውን እንሰይማለን ማለት ነው። ከዛ በኋላ እያንዳንዱ ክፍል የተለያየ ቀለም መቀባት። ስለዚህ አሁን ባር ግራፍ ላይ ስናይ ግራፎቹ ለየብቻ ነው አይገናኙም። እዚህ ጋር ክብ ላይ ስለሆኑ ስለሚደራረቡ አሁን ለምሳሌ ጥቁርና ጥቁር ብንቀባው አንዱን ካንዱ መለየት አንችልም። ስለዚህ የተለያየ ቀለም መቀባት ይኖርብናል፣ ወይም ደግሞ የተለያየ ውስጣቸው ያለውን ስዕል የተለያየ ማድረግ ይኖርብናል ማለት ነው። ይሄን ለምሳሌ በምሳሌ እንመልከተው። የአንድ የቤተሰብ ወርሃዊ አጠቃላይ ወጪ እንደሚከተለው ተገልጿል ይላል። በጀታቸው ለትራንስፖርት 1000 ብር፣ ለምግብ 3000 ብር፣ የቤት ኪራይ 2800 ብር፣ ከዛ በኋላ ደግሞ ከዛ የተረፈ የሚቆጥቡት 800 ብር ለተለያዩ ነገሮች አሁን ለምሳሌ ለድር ሊሆን ይችላል የሆነ ነገር ያልታሰቡ ወጪዎች ለነሱ 1200 ብር፣ ለመብራት ደግሞ 200 ብር። ስለዚህ እነዚህ ጠቅላላ ወጪያቸው በወር ስንት ያወጣሉ እነዚህ ሰዎች? አጠቃላይ ወጪያቸው 9000 ብር ማለት ነው። እነዚህ እንደምራ 1 ሲደመር 3 ሲደመር 2 ሲደመር 800 ሲደመር 1200 ሲደመር 200 ስናደርግ አጠቃላይ ወጪያቸው ስንት ይሆናል? ስለዚህ 900። ስለዚህ ሙሉ ክባችን የሚገልጽልን ማን ነው? ይቅርታ 9000 ነው ድምረው። ስለዚህ ሙሉ ክባችን የሚገልጽልን 360 ዲግሪ ማን ይሆናል? 9000 ይሆናል ማለት ነው። ስለዚህ እያንዳንዱ ያገኘናቸው ምንድነው የምናደርገው? ከ9000 ምን ያህል ይሸፍናሉ? ስለዚህ አሁን ለምሳሌ ቅድም ከ9000 ለትራንስፖርት 1000 ይሸፍናል። ያንን ወደ 860 ክብ ዲግሪ 860 ስለሆነ ያንን እንዴት ወደ ክብ እንቀይረዋለን? ስለዚህ እያንዳንዱን ወጪ የሚሸፍነው አንግሉን ለማግኘት ምንድነው የምናደርገው? እያንዳንዱን ወጪ ሲባዛ 360 እናደርግና ሲካፈል ጠቅላላ ወጪ ያኛው ደግሞ ማን ነው? 9000። ስለዚህ አሁን ይሄን በምሳሌ እንየው። ለምሳሌ የተሰጣቸው ትራንስፖርት ቲን በለው ስንት? 1000 ብር። ከዛ በኋላ ሁለተኛው ምንድነው? ምግብ 3000 ብር። ኪራይ 2800 ብር። ቁጠባ ስንት አለን? 800 ብር። የተለያዩ ወጪዎች ደግሞ የተለያየ ወጪ 1200 ብር። ከዛ በኋላ መብራት ደግሞ መብራትና ውሃ 200 ብር። የነዚህ ድምራቸው እንዴት እንደምራቸው ስንት አለ? 9000 ብር። ስለዚህ መጀመሪያ ማድረግ ያለብን ይሄኛው ከእያንዳንዱ ከ9000 ብር ነው። እዚህ ጋር ባር ግራፋችንን ስንስል ይቅርታ ፓይ ቻርታችንን ስንስል ክብ ነው ብለናል። ስለዚህ አንድ ይገልጽልናል ብለን የምናስበውን ክብ እንሰራለን። ይቅርታ እንግዲህ ለስዕሉ። ስለዚህ እምብርታችን አለችን፣ የክቧ እምብርት የምንላት ሐሳባችን ምንድነው? በዚህ የተገለጸውን ወደ ክብ መግለጽ ነው። ስለዚህ ክባችን ደግሞ ጠቅላላ ዙሪያው ስንት ዲግሪ ነው? 360 ዲግሪ። ስለዚህ አሁን ለምሳሌ ወጪያቸው 360 ዲግሪ ብለን ነው ብናስብ እያንዳንዱ ወጪያቸውን ከ360 ዲግሪ አንፃር ስንት ነው ማለት ነው? ወደዛ ነው የምንቀይረው። አሁን ለምሳሌ ከ9000 አንፃር ትራንስፖርት 1000 ብር ያወጣሉ አለ።
ስለዚህ ከ360 ዲግሪ አንፃር ቢሆን ስንት ይሆናል ማለት ነው። ስለዚህ ለዚህ የምንጠቀመው ፎርሙላችን ምንድነው? የምንፈልገው ለምሳሌ የትራንስፖርትን ከሆነ ትራንስፖርት ቲ ያለው ትራንስፖርት ያን ወጫቸው አለ ትራንስፖርት ወጫቸው ስንት ነው? 1000 ብር ሲባዛ 360 ዲግሪ ሲካፈል ለስንት እናደርጋለን? ጠቅላላ ወጫቸው 9000 ብር። ስለዚህ የኛው መጨረሻ ላይ ስንት በዲግሪ የሚሰጠን ስንት ይሆናል ማለት ነው? ይሄን ስናካፍለው 40 ይሰጠናል። 40 ዲግሪ። ስለዚህ ከ360 አንፃር 40 የሚያህሉን ለምን ይጠቀሙታል? ትራንስፖርት። ስለዚህ እያንዳንዱ ለምግብ የሚጠቀሙትን ስንፈልጋው ለምሳሌ እዚህ ጋር በ1000 ፋንታ ስንት ይሆናል? 3000። ለኪራይ የሚጠቀሙትን ደግሞ ከፈለግን እዚህ ጋር በ3000 ፋንታ ምን ይሆናል ማለት ነው? 2800። ስለዚህ እየተካን እዚህ ጋር ቺቺኛው ብቻ ነው የምትቀያየረው ማለት ነው። ወጫቸው የተለያየ ወጪ ስለሆነ ከዛ በኋላ ልክ ይሄን ካደረግን በኋላ መጽሐፋችን የተሰራ ኤግዛምፕል ላይ አሁን ስንመለከት እንደዚህ አስቀምጡት። እንደምትመለከቱት ለትራንስፖርት ለእንትን ለያናዱ እዚህ ጋር እንደምታዩት 1000 ነበረ ለትራንስፖርት። ከዛ በኋላ 3000 ሲባዛ 860 ሲካፈል 9000 የሚካፈለው ለጠቅላላው ስለሆነ 9000 ነው ለሁሉ የሚካፈለው። ከዛ በኋላ ያንዳንዱን አሁን ለምሳሌ 9000 ብታባዙ 9000 ሲባዛ 360 ሲካፈል 360 ብታረጉት ሲካፈል 9000 ብታረጉት ስንት ይሰጣል? 360። ስለዚህ እንዳልኳችሁ 9000 የትኛው ይገልጽልናል? ሙሉ ክቡን ይገልጽልናል። ስለዚህ ያንዳንዱን አንግላችንን በአንግል ቀይረን አገኘን። ስለዚህ ይሄን አንግላችንን ፕሮትራክተር ተጠቅመን እንደምንስለው ላሳያችሁ። እጃችሁ ላይ ያው ፕሮትራክተር ካለ መልካም ነው። መጀመሪያ ክባችንን እንስላለን። በፈለግነው ራዲየስ ክባችንን ይገልጽልናል ብለን የምናስበውን ክባችንን እንስላለን። ስለዚህ እዚህ ጋር ነጥባችን አለች። ከዛ በኋላ ምንድነው የምናደርገው? እዚህ ነጥባችን ላይ እንመጣና ፕሮትራክተራችንን አስቀምጣለን። ከዛ በኋላ ለምሳሌ መነሻችን ይሄ ነው እንበል። እዚህ ጋር አንድ መስመር እናስመር፣ ራዲየሳችንን እናስመር። ከዛ በኋላ እዚህ ጋር ቅድም ክብ ስንስል እንዳየነው በምዕራፍ 5 ላይ እዚህ ጋር እናስቀምጣታለን ፕሮትራክተራችንን 00 ላይ። ከዛ በኋላ ለምሳሌ የትራንስፖርት ስንት ነው ተባለ? 40 ዲግሪ ነው አለ። ከዛ በኋላ እዚህ ጋር ልክ ፕሮትራክተራችን እዚህ ጋር ለምሳሌ ሰሉን እዚህ ጋር አሁን ይሄ ክባችን ቢሆን ፕሮትራክተራችንን እንደዚህ እናስቀምጠዋለን። ከዛ በኋላ 40 ዲግሪ የምታሳየን እዛ ጋር እናሰምራለን። እንደዚህ ምልክት እናደርጋ። ስለዚህ ስናሰምረው 40 ዲግሪ ምን አይነት ምልክት ይሰጠናል? እንደዚህ አይነት መስመር ይሰጠናል ማለት ነው። ከዛ በኋላ ይሄኛው 40 ዲግሪ። ስለዚህ 40 ዲግሪ ለምንድነው ብለናል? ትራንስፖርት። ከዛ ግን እዚህ ጋር ማስተዋል ያለብን ቀጣዩን አንግል ስንስል እንደ መነሻ የምንጠቀመው የትኛውን ይሆናል ማለት ነው? እቺኛው መስመር ይሆናል ማለት ነው። እቺ የምንመለከታት መስመር እንደ መነሻ እንጠቀማለን። ስለዚህ አሁን እዚህ ጋር ነበረ ፕሮትራክተራችን። ከዛ በኋላ ልክ ሁለተኛው ስንስል እንዴት እናደርጋለን? እንደዚህ አይነት መስመር አለን። ከዛ በኋላ ፕሮትራክተር ኮምፓሳችን እዚህ ጋር እናስቀምጣታለን ማለት ነው። ከዛ በኋላ ለምሳሌ ሁለተኛው የምግብ ቢሆን የምግብ 120 ዲግሪ ነው ተብሏል። ስለዚህ ከዚህ ፖይንት ተነስተን 120 ዲግሪ ድረስ እናሰምራለን ማለት ነው። 120 ዲግሪ አለ ለምሳሌ እንደዚህ ይሆናል። ስለዚህ እዚህ ጋር 120 እናሰምራለን። ያው መጽሐፋችን ላይ ወደዚህ ነው እያሰመረ ያለው። ያው ወደዚህ ነው እናሰምረው፣ ችግር የለውም። ከዛ አሁን እዚህ ጋር 120 ዲግሪ ዝርጥ አንግል ነው የሚሆነው። አክቹሊ ወደዚህ አካባቢ ይመጣል፣ እንደዚህ ይመጣል። በኋላ እዚህ ጋር ስንት ይሆናል? ከዚህ ተነስተን ስናሰምር ይሄኛው 120 ዲግሪ። በኋላ እዚህ ጋር ማስተዋል ያለባችሁ የተለያዩ ነገሮች ስለሆኑ አሁን ለምሳሌ ይሄኛውን ፐርፕል ብንቀባው ለምሳሌ እኔ በምልክት ላሳያችሁ። አሁን እዚህ ጋር እንደዚህ አግድም እየሰራው መስመር ይሄን ካረኩ አግድሞቹ ማንን ይገልጽልናል ማለት ነው? 120 ዲግሪ ማን ነው? ለምግብ። እዚህ ጋር ደግሞ እንደዚህ ብቻ ከችከው ችክችክ ያለበት የማንን ይገልጽልናል? ትራንስፖርት። ከዛ በኋላ ቀጣዩን ስንስል ደግሞ ከየትኛው እንነሳለን ማለት ነው? ከዚህኛዋ መስመር ተነስተን እንስላለን ማለት ነው። ሶስተኛው ለምሳሌ የቤት ኪራይ ነው ብለናል። ስለዚህ ከዚህኛው አስቀምጠን ስንነሳ የቤት ኪራያችን ልክ ከዚህ ተነስተን 120 ፕሮትራክተራችንን ድጋሚ ስናስቀምጣት እዚህ አካባቢ እንደዚህ ትመጣለች 120 ዲግሪ። ስለዚህ ይሄኛው ይቅርታ 102 ዲግሪ 112 ዲግሪ። ስለዚህ ይሄኛው ደግሞ ሶስተኛውን እንለያለን ማለት ነው። ስለዚህ ይሄኛውን ለምሳሌ ሰረዝ እናድርገው። ከለር ካላችሁ ደግሞ በተለየ ከለር መቀባት ትችላላችሁ፣ የተለያየ ከለር። ስለዚህ ሰረዝ እናድርገው። ከዛ በኋላ ቀጣዩ ደግሞ እንዲሁ ለቁጠባ 32 ከዚህ ተነስተን 32 እንደዚህ አነስ ያለች አንግል ናት። ከዚህ ተነስቶ ደግሞ ያለው ማን ነው? 48 ዲግሪ ለተለያዩ ነገሮች ከ32 ይሰፋ ያለ። ከዛ ልክ መጨረሻ ላይ ባናሰምረው መጨረሻ ላይ የቀረው የማን ይሆናል? 48 ዲግሪ ይቅርታ፣ እንደዚህ ነው የሚሆነው። ወደዚህ አካባቢ እንደዚህ ይሰፋብናል። በኋላ እዚህ ጋር የቀረችው ደግሞ መጨረሻው 8 ዲግሪ ያልናት የመብራት ማለት ነው። እዚህ ጋር ደግሞ መብራት፣ እዚህ ጋር ደግሞ የማን ነው የሚሆነው? ስለዚህ የተለያየ መስመር እንሳለን። አሁን ለምሳሌ ያኛውን አግድም አድርገን ይሄኛው ደግሞ ወደ ጎን እንደዚህ እንሳለው።
ስለዚህ ለዚህ ወደ ጎን ሳንወል ደግሞ ማን ነው 32 ዲግሪ ያለው ቁጠባ። እዚህ ጋር ደግሞ 48 ዲግሪ አለችን። ስለዚህ እኛውን ለምሳሌ እንደዚህ ዚግዛግ እያደረግን ነው እንዴ። እኛው ደግሞ ባዶን አድርጋት ነጭ ወይ ደግሞ ነጠብጣብ እንደዚህ ማድረግ እንችላለን። የተለያየ ምልክት ነው ማስቀመጥ ያለብን። ከለራችንም የተለያየ መሆን አለበት። ስለዚህ እኛው ደግሞ 48 ዲግሪ የተጠቀመው ለማን ነው? ለተለያዩ ነገሮች እዚህ ጋር ደግሞ መብራት አለ። ስለዚህ ልክ ስንተረጉመው ምን እናደርጋለን? ሄደን እዚህ ጋር መጻፍ ያለ ማውጫ በኋላ ማውጫችን ላይ መስራት ነው። ለምሳሌ በእኔ በሰራሁት መንገድ ስናየው እንደዚህ አድርገን ቦክሳችንን እናዘጋጅና እንደዚህ መስመር ያለበት መስመር ያለበት እዚህ ጋር እንደምናየው ምግብ ነው። ስለዚህ መስመር ያለበት ምንድነው እንላለን? ምግብ ነው እንላለን። ስለዚህ በሌሎችም በተመሳሳይ መንገድ ለምሳሌ መብራትን መግዛት ከፈለግን እንደዚህ በአራት ማዕዘን እናደርግና ነጠብጣብ አይደል መብራት። ስለዚህ ይሄኛው ነጠብጣቡ ማን ይገልጽልናል እንላለን? መብራትን ይገልጽልናል እንላለን። ስለዚህ እዚህ ጋር መብራት ተብሎ ባይጻፍም ካልተጻፈው ለምሳሌ እዚህ ጋር ባይኖር መብራት የሚለው ነጠብጣቡን ስናይ ማንን ይገልጽልናል ማለት ነው? መብራትን። ስለዚህ ሌሎቹም በተመሳሳይ መንገድ ለምሳሌ ቁጠባ እንደዚህ መስመር ነው። እዚህ ጋር ቁጠባ። ስለዚህ ልክ ቁጠባ ተብሎ እዚህ ጋር ባይጻፍልን ኖሮ ይሄ መስመሩን ስናይ ማንን ይገልጽልናል? ቁጠባ። መጽሐፋችን ደግሞ እንዴት እንደሰራው እንመልከት። ተመሳሳይ መንገድ ነው። ነገር ግን እዚህ ጋር ከለር አልተጠቀምኩም፣ ግን የተለያዩ ምልክቶችን ተጠቅሜያለሁ። ስለዚህ ከለሩ ደግሞ የተለያዩ ምልክቶችን ተጠቅማችሁ ምክንያቱም ወጫቸው የተለያየ ስለሆነ የተለያየ ነገር ይገልጽልናል ማለት ነው፣ የተለያየው ምልክት። ስለዚህ መጽሐፋችን ላይ እንደምናየው አሁን ለምሳሌ በቀይ የተጻፈው እዚህ ጋር ቀይ ስናይ ለምንድነው? ለምግብ 120% ያወጣሉ ማለት ነው ከሙሉ ከተቀላቀለ። ስለዚህ ፓይ ቻርትን በዚህ መንገድ መሳል እንችላለን ማለት ነው። ማንኛውም ጥያቄ ቢሰጠን የተሰጠንን መጀመሪያ የምናደርጋለን የተሰጠንን ወጪ ወደ 360 ዲግሪ አነጻጽረን እንጽፍና ከዛ በኋላ ያለንን ዲግሪ ፕሮትራክተር እየተጠቀምን ክባችንን እንስላለን። ከዛ በመቀጠል ፓይ ቻርታችንን ማውጫ ወይም ደግሞ ትርጉሙን ከጎኑ አድርገን በስዕል ሊሆን ይችላል፣ በተለያዩ ምልክቶች ሊሆን ይችላል እናስቀምጣለን።